አዎ እውነቱን ለመናገር ያሳዝናል ይምር። አቤላ ክርስቶስን በጣም ምስኪንና ጥሩ ሰው ነው። ጌታን እኔ በአካልም አውቀዋለሁ እና ደግሞ የእውነት ሰው ነው። ድምጽ መሆን መቻል አለብን። ሌላም ነገር የሚያስፈልግ ከሆነ እንዴት ነው የምንረዳው? በእናትህ በቅንነት አቤላ ማገዝ የምትፈልጉ ሰዎች ካላችሁ አቤላን በቅንነት ማገዝ የምትፈልጉ ሰዎች ካላችሁ ማለት የምችለው የባለቤቱን የአቤል ባለቤት የማሂ አድራሻ ልሰጣችሁ እችላለሁ። የማሂን ስልክ ልሰጣችሁ እችላለሁ። ማሂን ኮንታክት ማድረግ ትችላላችሁ። አቤል ሊታገዝ የሚገባ እውነተኛ ሰው ነው እና ያንን ማድረግ የምትፈልጉ ሰዎች እኔ በውስጥ አውሩኝ፣ የባለቤቱን ስልክ እሰጣችኋለሁ። በቃ ኢንቦክስ አድርግልኝ። ስማ ወይ በቃ እስቲ ከሰተና ምን እሺ፣ ደግሞ በእናትህ እንትና ማነው ስሙ አቤላ በሕግ ቁጥጥር ውስጥ ነው ያለው። ጉዳዩ ምን እንደሆነ በግልጽ የሚታወቅ ነገር የለም። በሕግ ቁጥጥር ስር ውሏል ትላለህ እንዴ? ያማለን በእውነት እኩስ ጥሩ አማርኛ አይደለም። በሕግ ቁጥጥር ውስጥ ማለት ያው ታስሯል ማለት አይደል እንዴ? አይ በሕግ ቁጥጥር ስር ውሏል ስትል የሆነ ወንጀለኛ ሆኖ የተደረሰበት ነው ይመስሉ ወንጀል በፍርድ ቤት እንትን ሲል ነው ወንጀለኝነት እንትን የሚለው እንጂ እንትን ያሳይተ ምናምን ነገር አለ። አይ እንግዲህ ብቻ አትሊስት ግን ያው ያለበት ቦታ ምናምን ይታወቃል። በሕግ ስራ ያለበት ቦታ እዚህ ሜክሲኮ ገነት ህንፃ ገነት ከገነት እንትን ከኬኬር ወረድ ብሎ የፌዴራል እንትን አለ፣ እዛ ነው ያለው። አይ ኖርማል ነው። አትሊስት ከታወቀ ፒስ ነው፣ ኖርማል ነው ያለው። እንትን ጥሩ ቦታ ሳይሆን ያው ጥሩ ቦታማ አይሆንም። ያው እስር ቤት ለማንም ሰው ጥሩ አይሆንም፣ ግን አትሊስት ከታወቀ ፒስ ነው ነው። አይ ጥሩ ቦታ ስል ከባለፈው አሁን ባለፈው ከታሰረበት አንፃር የኛ ይሻላል ለማለት ያክል። አይ አሪፍ እንዴ! ባለፈው ምንድን የት ነው የታሰረው? ባለፈውማ ገጠር ውስጥ አይደል? ነብይ ጉታኩ ያሰሩት እኮ ገጠር ውስጥ እንዴ! ሟል እንዴ! በሽተኛ ባይዘው ግን ከሳሾች ራሱ እነሱ ናቸው አሉ። አሁንም ራሱ አንደኛው ከሳሽ ማን እንደሆነ ታውቃለህ? አኬ ወይ ማን ነው? አንደኛው ከሳሽ እዩ ጩፋ ነው። ኧረ ሙዳት ያዝ እግዚአብሔር እውነቱን ነው። ካልወራው የማያገባኝ ነገር ውስጥ አትከተኝ። ካልወራው ቀጥይ ወንድሜ። አንቺ ሌላ ጨዋታ አምጪ እስኪ። ትቀልዳለህ እንዴ? እዚህ ጋር የሀገር ሰላም ብዬ እኔ እናንተ ስለ ሽሮ እናወራለን። ህዝቡ ከዩ ጩፋ ጋር እንደሚካሰሰው እኔ እኮ ጩፋ ብቻውን እኮ ራሱ እኮ ግራ ያጋል። ባለፈው እዚህ ማዲያ መጥቶ አልሰማሽም? ይሆን ያለው ስንትና ስንት ሰልፍ ባለበት አለ ጩፋ እዚህ ሳሪስ ጋር መጥቶ አለ። ዝም ብሎ ገብቶ ቀርቶ ሄዳል። እና ታዲያ ነብይ ከምዕመን ጋር ሊሰለፍልን ነው? እንዴት አለ ደፋ እንዴ? ምን ከነብይ ሰልፍ ይጠብቅ እንዴ? ትንሽ አይከብድም? አይደረግም። ሙድ ይዘን በጣም እኮ እንትን ነው፣ ከባድ ነው። ባይዘው አቤላ ግን ሲያሳዝን ትላለች ጽጌ ይረዳል እንዴ? ተመላለሰ እኮ እስር ቤት በጌታ ስም። ያንተ እኮ በዛ ላይ እኮ ታውቃለህ ባለቤቱ ከወለደች 2 ወሯ ነው 3 ወሯ እንደዛ አካባቢ
እኔ አሁን ትናንትና ባለቤቱን ራሱ እዛ እስር ቤት ልጠይቀው መታ ሳይል በእውነት በጣም ነው የከፋኝ። በጣም ነው ያዘኝ። በጣም ይደብራል። በጣም የሚያሳዝን ጌታ ማንም እንትን ግን እንዴት ነው የእምነት አባት እንዲህ መክሰስ ምናምን ይችላል? የእምነት አባት አይደል? እምነት የምትባል ልጅ ወልዶ ነው ወይስ እምነት የምትባል ልጅ አለችው? እምነት የምትባል ልጅ ወልዶ ነው የእምነት አባት እና ማዩ ጩፋ እንትን አይደል እንዴ? የሃይማኖት መምህር አይደል እንዴ? የሃይማኖት እኮ የልጅቷን ሃይማኖት የምትባሏን ልጅ ከሆነ በግል ካስተማራት ይንገረን መጥቶ እዚሁ ገዝተ ላይ አስገባውና ግልጽ ያርግልኝ። እሱ የሚምጣ ሃይማኖትም ትምጣ ያላቸው ነገር ይጣራል። እሱ የሚምጣ ሃይማኖትም ትምጣ እናጣራዋለን። እንትና መታላለች እኛ የሚሻልም እና የሚያምርብን ወደዚህ ርስ ብንመጣ ነው ዛይን እንጂ ኦኬ አውጋዛ ኬ ሰላም እያለሁ ሰላም ላንተ ይሁን ወንድሜ፣ እንዴት አለ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንደው ዛሬ እሑድ አይደለ? እንደው የእግዚአብሔርን ቃል ብንጫወት አይሻልም? አሁን በዚህ ጉዳይ ላይ ገብተን አይ እንትን ነው ካውንስሉ ራሱ መግለጫ ሰጥቶ ሀሳብ ያስቀየረ ሰው ነው ይጩፋና እንደው ምን ባንንጠራራ ጥሩ ነው። ወደ ላይ ባንንጠራራ። ኧረ ጉድ ፈላብን። ከተራራ ጋር አትጋጩ ይለናል እንዴ? ለምን የምታስፈራራ ለኮነው እንዴ? ምን ጉድ ነው? ይቅርታ መጠየቅ ካለብን ይቅርታ እንጠይቃለን። በቪዲዮ ሰርተን እኔ ተናግሬያለሁ። እንደው የእግዚአብሔርን ቃል ብንጫወት ይሻላል እና ካውንስሉ ውስጥ በጉልበት የገባ ሰው ነው። አሁን እኮ መሪ ነው፣ የካውንስሉ መሪ ነው። ዳራ ሲይዙ ካውንስሉ መግለጫ ሰጥቶ እኮ ካውንስሉ ውስጥ የገባ ሰው ነው እና አቅባችንን ብናቅ ይሻላል። አንተም ፍንጣሪው እንዳያገኝ ማታውቀው ፍንጣሪው እንዳያገኝ ጭራሽ ፍንጣሪው እንዳያገኝ ፍንጣሪው ራሱ ከባድ ነው እያለኝ ነው። ኧረ እኔ ሰላማዊ ሰው ነኝ። ቪዲዮ ሰራለሁ አሁን ዛሬ በጌታ ቀን ምንድን ነው አንተ እሱ አባባሉ ራሱ እየጠፋ ቢመጣው በጣም ብዙ ጊዜ ከመሆኑ የተነሳ ኧረ በጣም እሑድ እኮ በጣም ቆየ እኮ ቪዲዮ ከሰራ እኮ በእውነት እኮ አሁን ሰራለሁ። አሁን ከዚህ እንደወጣሁኝ ዛሬ በጌታ ቀን ማለትም እሑድ ከቅዳሴ በኋላ በይቅርታ ቪዲዮ መጥቻለሁ ብዬ እኔ ይቅርታ ጠይቃለሁ። ችግር የለውም እንደምናገር እና ለጩፋን ይቅርታ የምትሰራለት እናት አይ ለፍንጣሪው ዛይን እንዴት ነሽ? ዛይን ገንጠል ብላ የራሷ ቤተ እምነት በቃ ብቻውን ቀራ። አይ ሉትራን እኮ ናት እኮ ዛይን እኮ ድሮም እኮ ስናት ብቻውን ቀራ አልተባለም እንዴ? ከሌላው ሁሉ ተገንጥሉ። አይ ሉትራን ከፕሮቴስታንትማ አልወጣም እኮ ሉትራን አልወጣም። ከፕሮቴስታንት ሳይሆን ከጴንጤ ነው የተላቀቀው። የጠየቁትን ጥያቄ ሰምተሃል? ዓላማችን ከካውንስሉ መውጣት ነው ሲል አይ በፍጹም እንደዛማ ካውንስሉማ መፍረስ አለበት እንዴ? ካውንስሉ ካልፈረሰ ምንም ጤና የለም። ውሻችን ነው የምንሰራው በዚህ ነው። ከካውንስሉ መውጣት ነው ዓላማችን። እሱን አሁን ላይ የምንሰራው እያለ ነው። ለምን ብዙ አይነት ጸጉረ ልውጥ ትምህርቶች አንድ ላይ ሆኖ አይሄዱም። ሴጣን ሰጠነ የሚለውም ሐዋርያ አለ የለም የሚለውም እና እኛ መለየት እንፈልጋለን ሲል ነበር ትላንትና ወንድማችን ሉተራኖች እንደዛ ያሉ አንድ ነገር ይቅርታ አክዬ እንኳን በሰላም ተመለስክ። ሶሻል ሚዲያ ላይ ናፍቀንህ ነበረ። ቴንኪ እንኳን ደህና ቆያችሁ። እንግዲህ መስራት ጀምረናል። እሺ
ሲሶ አረ ለአቤል በእናትህ አቤል እኮ በጣም እውነተኛ ሰው ነው። በምንድን ነው ልንረዳው የምንችለው? በእናትህ ሲሶዬ፣ ግን ይሄ ነገር በጣም እየከፋ መጥቷል። ላይክ ይሄ የፕሮቴስታንት የነ ኤርሚያስ የነ እዩ ጩፋ ምናምን ነገር ላይክ እንደ ጣሊያን ማፊያ ሆኗል። ሰባኪነት ወደ ማፊያነት ተቀይረዋል። ለመናገር this is wrong. This is wrong. ስማ ጌታ ይገስጽ። ስቶፕ ኢት በላት፣ አታሰድበን እዚህ ቁጭ ብለን ጌታ ታወራበት እንጂ ካዶራው ሚዩት አድርግ ያሟል እንዴ ቆንጂ አራት አስወርዱት። አንድ ያለው እኮ ተከራካሪ አሁን የተለየ ሀሳብ ያለው እሱ ነው። ለምን ታስወርዱታላችሁ? እንትን አይደለም ያልሆነ ቃልማ መጠቀም ሀሳብ መናገር ትችላለህ፣ ግን ያልሆነ ቃል መጠቀም አትችልም። በቃ ማለት መጥፎ ነገር ተናገር እንዴ? እኔ አልሰማሁትም። አታሰድበን ያለ አይ ጌታ ይገስጸው እንዴ! እንደዚህ አይነት ነገር ማይልናል። አይ ታወራበት፣ ምንም ሀሳቧን መስጠት ትችላለች። ግን ቆይ አንዴ እንውረዳኛ ብቻሽን አይሻልም? ማማዬ ወይ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍሪ ዊል ከሰጠን ለምንድን ነው ሰዎች ሀሳባችን እንድንገልጽ እንደማያደርጉን? ይሄ ልጅ እኮ ነገር የፈጸመው ወንጀል የለም ማለት ነው። የት ነው ያለሽው? እኔ አዲስ አበባ። አይ ይዋሽሽ እንዴ? አይ ለምሰለሽ አይ ኖ አልሽ። በእውነት አዲስ አበባ ነሽ? አይደለሁም፣ ግን ፖለቲሽያን በሆን ማለት ነው እሱን ነው አፈቀላጤ አድርጌ የምመርጠው። አቤሎ መናገር ይችላል፣ እውነተኛ ሰው ነው። እውነትን ለመናገር እኔ ኦርቶዶክስ ነኝ፣ ጴንጤ አይደለሁም። ግን በጣም ሂዝ ቬሪ ኦፕን ማይንድድ ጋር ገባታለ። በጣም ኦፕን ማይንድድ ነው እና የሚናገረው ነገር ሀያደላ ሳይልም ስለ እውነት የቆመ ልጅ ነው። እውነት የሚናገር ሰው ነው እና አሁን እውነት ለመናገር ግን በዚህ አጋጣሚ እውነት ለመናገር ውሎ ነው። አሁን መንግስት የያዘው ነገር ነው። ምን እየተከናወነ ምን እንዳለ እኔ አላውቅም። ምንም በማናውቀው ነገር ላይ ምንም ማድረግ አንችልም። ግን ፐርሰናሊ አቤልን መርዳት የምትፈልጉ፣ አቤልን ማገዝ የምትፈልጉ፣ አቤልን ኮንታክት ማድረግ የምትፈልጉ ሰዎች እኔ በውስጥ አውሩኝ። በቀጥታ ከኔም ጋር ሳይሆን ከባለቤቱ ጋር አቤልን ባለቤቱ የምታገኙበት የምታወሩበት ሁኔታ አውል ፋሲሊቲ። ከዛ ውጭ ግን ሲሶ አጭር ነገር ልናገር አንዴ። አንተ ነው ላይቭ ባለቤትና አትደረብ ልጨርስና ኖ አይ ሲሳይ ስለሆነ የቤቱ ባለቤት። አሁን ሲሳይ ቤት እንደዚህ አይነት ነገር ባይወራ፣ ፍትህ መጠየቅ የምትፈልጉ ሰዎች ቪዲዮ እየሰራችሁ ሀሳቧን ታጠቃላለህ። በኢየሱስ ስም ከናይ ፊኒሽ ሌዲስ ተር በጣም ጠጅ ቤት አታስመስሉት። በእናታችሁ ጠጅ ቤት አታስመስሉ። እሺ ትጨርስና እሺ ጨርሽ። ግን እኔ አሁንም መናገር የምችለው አቤላን ሰፖርት ማድረግ የምትፈልጉ ሰዎች ዩካን ሰፖርት መርዳት ማገዝ ትችላላችሁ። ባለቤቱን ኮንታክት የምታደርጉበት መንገድ እንትን እላለሁ። ያንን ማድረግ የምትፈልጉ ቀና ኢትዮጵያውያን፣ መልካም ኢትዮጵያውያን፣ አቤላ የምትወዱትና አቤላን ሰፖርት የምታደርጉት ሰዎች አቤላ ማገዝ የምትችሉበት መንገድ አለ። ከዛ ውጭ ግን ያለውን ነገር ግን እኔ ምንም በቃ ምክንያቱም በህግ የያዘው ጉዳይ ስለሆነ አሁን በዚህ ጉዳይ ላይ ምንም ነገር ማለት አንችልም። ምንም እንደዚህና እንደዛ ማለት አንችልም። ፕሊዝ እና ወደ ጨዋታችን እንመለስ። እኔ የሀሳቤ ልጨርስ። እሺ ጨርሽ። በኢየሱስ ስም የተደራጃችሁ ማፊያዎች ጌታ ይገስጻል። ኧረ ሲሶ ቤቱ ባለቤት አንተ ነህ። ጌታ ይገስጻል። እና ከዛ ሀሳብ ትሰጣለች እኮ ጌታ ይገስጻል። እኛ አቅም የለንም፣ ግን ኢየሱስ ክርስቶስ በስሙ ስለምትነግዱ አሳዶ ገደል ይከታቸዋል። ጌታ ይገስጻችሁ። ጌታ ይገስጻችሁ። እውነት ስለ መናገር በኢየሱስ ስም የተደራጀ
ማፊያ ኢትዮጵያ ውስጥ የድሃውን ገንዘብ እየበዘበዘ ያለ እውነተኛውን እያሰረ እያሰቃየ ያለ ብዙ ማፊያ አለ። ጌታ ይገስጻችሁ። እውነት ቅድምም ምንም ሳላጠፋ ምንም ሳልናገር አስወደኝ እንትን አልካ የሆነ እኔ መድገም አልፈልገውም ቃል ተጠቀምክ። ስቶፒት ነው ካልኩት ምን አልኩኝ? ምንም እኮ አላልኩም እኮ ሲሱ ምንድን ነው ያልከው? እሺ ስቶፕ ነው ያልኩህ፣ ሌላ ነገር የለም። እሺ እንደዛ እኔ ሌላ ነገር መስሎኝ ነው። ካሎሮ ይቅርታ እኮ አፌ የተገረዘ ሰው ነው እኮ። ምን ሆነሃል ደግሞ? አኬ እያለ እዚህ አኬ እኮ ሪስፔክት አኬያችን ምን እንደዚህ አይነት ነገር አልናገርም። ሰው ሲሱ እሺ ካሎሮ ቀጥል። እሺ ቀጥል። ያ እሺ አመሰግናለሁ እህታችን፣ ስለ ጸሎትሽ እናመሰግናለን። ግን መሆን የነበረበት የሚያደርጉትን አያውቁምና ይቅር በላቸው እንዳለ ገደል ቢተታቸው እግዚአብሔር ከማለት ብትጸልይላቸው አሪፍ ነው። እንደዚህ አይነት እጃቸው ረዣዥም ለሆኑ ሰዎች መጸለዩ እሱ ሳይሻል አይቀርም። ሌላው ደግሞ አቤላ እንግዲህ ለጽድቅ ነው የታሰረው ካለ መልአኩ ያው ጎኑን ነክቶት ከማረሚያ እንዳስወጣው ትዝ ይላችኋል። ሐዋርያት ሥራ ላይ ያለው ጴጥሮስን በታሰረ ጊዜ መልአኩ ጎኑን ነካው። ከዛ የማረሚያ ቤቱም ደጆች አውቆ ተከፈተ ይላል። እንግዲህ እውነት ጽድቅ አለ የሚል ከሆነ ለጽድቅ ነው የገባሁት ወንጌል ስራ ነው ካለ መልአክ እንግዲህ ጎኑን ነክቶ ያውጣው ነው። ይሄ ነው ሐሳብ። ተረዳኝ አይደለ? እንደው እዚህ ጋር ስለምገድቡኝ ነው እንደፈለኩ እንዳላወራ ትይዙኛላችሁ። ስለዚህ አኛ ውዶ ነው። አሁን እኮ አቤላ በምን ጉዳይ እንደታሰረ አናውቅም እኮ። ለጽድቅ ከሆነ ለምንም ይሁን ብቻ ለእግዚአብሔር መንግስት ከሆነ ልክ ጴጥሮስን እንዳስፈታው መልአኩ እግዚአብሔርን ልኮ እንዳስፈታው እግዚአብሔር ያስፈታው መልአኩን ልኮ ያስፈታው እያልኩ ነው። አሜን። እግዚአብሔር ያስፈታው። በቃ እውነት ሩቲ እሱን ነው የምላችሁ። ጽድቅ ካለው ነው እንጂ አሁን መንግስትን ለመቃወም ሲሶ ሳቅን እንዳትቀማ ባይዘው ሳቅን እንዳትቀማ እያልኩ ነው። እሱን ነው ነገር እየነቃቁ እችን ሳቅና እችን የምትነፍሳት ነገር እንዳትቀማ ትታወቃለህ። አታስፈራራው። አንተ እውነቱን እኮ ነው እኮ ባይዘው አንተ ቀልዱን እኮ አለ። እውነቱን እኔ እየነገርኩ ነው። እጃቸው ረዣዥም የሆኑ ሰዎች እየተከታተሉ ቻው እንዴ ሳቀን እንዳትነጠቀስ አንዴ እኮ ካሎሮ በእናትህ እኮ ኧረ ይሄ እኮ አደገኛ ይሄን እንደውም አንተ ነው መክሰስ ያለብን እኛ። እንዴ ልጁን እዚህ ጋር በቁሙ ልታዘጋው ነው እንዴ? ላይቡን ምን እየሆንክ ነው? ሲሶ አንዴ ላውራ። አንዴ አውራሽ አንዴ ሀሳብ ስተሽ አንዴ ስላለኝ ነው እስቲ ቆይ አንዴ በእናትህ አበጋዝ አንዴ ስላለኝ ነው። ልጨርስ። ሚዩት አድርጋ አንዴ 2 ደቂቃ ላውራ። እሺ ጨርስ። ባይዘዌ ሲሶ ቤቱን የከፈትከው አንተና እዚህ ቤት የተለያዩ ሰዎች ይገባሉ። ሁላችንም እኔ ለአቤላ ፍትህ መጠየቅ አለብን ብዬ አምናለሁ። ምክንያቱም ሰው የፈለገውን መናገር መብት ያለው ይመስለኛል ኢትዮጵያ ውስጥ። ግን እንትን እንዳለ አልቻለም ማለት ነው። እሱ ግን አሁን አንተ ቤት ገብቶ ለሚወራው ነገር አንተ ቪዲዮ ከፍተህ የምታወራ ሰው ነህ። ቤቱ ያንተ ነው። ኢትዮጵያ ውስጥ ያለ ሰው ነህ። ለዛ ነገር አንተ ኃላፊነት መውሰድ አይገባህም። እኔ አሁን ለአንተ በማሰብ ነው። ገባ? እኔ ገብቶኛል። ፕሮፌት ክርስቶስን በጣም ሪስፔክት አደርጋለሁ። እኔም ዳንስ እኔ ጉዳዩን አላወቅኩትም። እኔ አሁን በምን ጉዳይ ራሱ እንትን እንደገባ እንትን እንዳለ ማውቀው ነገር ምንም የለም። አሁን ምንም ጉዳይ ባልታወቀበት ሁኔታ ሀሳብና አስተያየት መስጠት አንችልም። ደግሞ እግዚአብሔር ይመስገን ማለት የሆነ ዝም ብሎ ምናምን እንደባለፈው የሚያሰጋ ምናምን ነገር ላይ አይደለም። ህግ የያዘው ጉዳይ ስለሆነ ከነው ይሻላል እኮ እያልኩ ነው ሲሱ። እኔ ክደነው እያልኩ ነው ሲሱ። ታው ስለዚህ ሌላ ጨዋታ ላይ ገብተህ ሌላ ጨዋታ ፍትህ እንጂ ቪዲዮ ከፍቶ ለአቤላ ቡና ፍትህ ልክ አይደለም መታሰሩ እያለ ይቃወም። አንተ ወንድሜ ታው እያልኩ ነው።
እኔ እንደዛ አላልኩም እኮ። አሁን እኮ እኔ መንግስት ትክክል አይደለም ማለት መድረኩን እያመቻቸህ ነው አንተ ባትልም መድረኩን እያመቻቸህ ነው። ካሎሮ እንዳትሳሳት እኮ እኔ ይቅርታ ወንድሜ ልንገርህ፣ ሲሳይ ያለው ባለቤቱን እንርዳ ነው ለማለት የመጣው እዚህ ጋር ደስ ባለቤቷ ስላታሰረን ያለው ሌላ ነገር አላለ። እና እንግዲህ ቀጥሉ፣ የሚያዋጣ ከሆነ ቀጥል። ያለበት ካፌ የሚጠጣበት ቦታ ሁሉ ይታወቃል። ችግር የለውም። ጠጣ ቀጥል። እሱ እያለ ያለው ታስፈራራው እንደዚህ ምንድነው? እሱ ስለ ፍርድ ሂደት ስለ እሱ አጠፋ አላጠፋ ሳይሆን በቃ ሰው ከታሰረ ታዝናለህ አይደል? በምንም መልኩ ይሁን ታዝናለህ። ማንም ሰው አይደል? እንኳን ወገን ማለት ኢትዮጵያዊ በሚለው ቢስለ ይሄ ልጅ ደግሞ የታሰረ ሰው ጠይቁ ይላል። በቃ ያንን ነገር ማለት ነው። በቃ ይሄ ያለ ነው። ኢትዮጵያዊነትም ነው። አዘ ክርስቲያን ደግሞ ገባ። በቃ በምንም መልኩ አጥፍቶም ይሁን ሳያጠፋም ይሁን ልጁ ስለታሰረ ሁላችንም አዝነናል አይደል? ባለቤቱ ከወለደች ቅርብ ቀን ነው ሲባል አስቦ ያለውን ሁኔታ በምንድን ነው የሚተዳደሩት ብለህ ማሰብ አለብህ። እና ህፃን ልጅ ይዛ ባለቤቱ አጠገቧ ሳይኖር መረዳት አለባት። እንርዳ ነው እያለ ያለው ሌላ መልእክት አላየውም። እና ያንተንም ሀሳብ እንትን ለማለት አይደለም ወንድሜ። ጥሩ እንትን የጠቀስከው እንደውም ጴጥሮስን ያስፈታው መልአክ ሄዶ እንዳስፈታው ያስፈታው የሚለው በጣም ደስ የሚል እንትን የጠቀስከው እውነት ለመናገር እና ጌታ ይባርክ። ለአቤል አቡና እንጸልይለት፣ የምንችለውን ለባለቤት እናድርግ አይደል? ያው ቦታውንም ነገራቸውና መሄድ የሚችሉ ሰዎች እኛ እንኳን ውጭ ስለሆነ ሄዳችሁ መጠየቅ የምትፈልጉ ሰዎች ሜክሲኮ ገነት ሆቴል ይታወቃል። ከኬኬር ትንሽ ወረድ ብሎ እዛ አካባቢ መጠየቅ ይቻላል። ክርስትና ደግሞ አንደኛው መገለጫው ሰው በዚህ ሰዓት ሆኖ በዚህ ወቅት በዚህ ሰዓት ወዳጃችሁ ሊሆን ይችላል፣ አቤል ጠላታችሁ ሊሆን ይችላል። እና መጽሐፍ ቅዱስ አድሎ ሳታደርጉ በእንደዚህ አይነት ሁኔታ ውስጥ ያለ ሰው እንድትጠይቁ የሚያበረታታ ነገር ነው። አንዳንዶች በጣም ቀሽምና አሳፋሪ ሰዎች አላችሁ። በዚሁ አጋጣሚ መናገር የምፈልገው እሱ በመታሰሩ ደስተኛ ሆናችሁ ቤታችሁን ከፍታችሁ ስትናገሩ የነበራችሁ ሰዎች እኔ ምናችሁን እንደሚያማችሁ በጣም ነው ግራ ይገባኝ። ክርስቲያን መሆናችሁ ራሱ እዚህ እንኳን ከሚናገሩት በጣም ያሳፍሩ ነው። እንጸልይለት፣ ምን እንልለት፣ ምን እንበልለት የሚሉ ሰዎች ናቸው ያሳሰሩት። በሰው መታሰር የሚደሰት ክርስቲያን ደግሞ እኔ በፍጹም አይቻልም። በጣም እኔ ክርስቲያንም አይደሰትም፣ እንደው ሙስሊሙም አይደሰትም። ቤሪያ ሙስሊም ነው፣ ሙስሊም ወንድማችን ነው። እኔ በሰው መታሰር የሚደሰተው ሰይጣንና ሰይጣን ብቻ ነው። በሰው ውድቀት፣ በሰው ነገር፣ በሰው ሞት የሚደሰተው ሰይጣንና ሰይጣን ብቻ ነው። ምናልባት እናንተ ከሰይጣን ወገን ከሆናችሁ ያው በዚህ እንትን ልንላችሁ እንችላለን። እሱን ያሳሰሩት እናቃለን፣ ኢየሱስ ክርስቶስ እናቃለን፣ ኢየሱስ ክርስቶስን እንሰብካለን የሚሉ ጴንጤዎች ናቸው። ማንም አይደለም እሱን ያሳሰረው። this is wrong። ጀነራላይዝ አታደርጉ። የሚያቅሰው ጴንጤዎች ናቸው ስትይ ለሰው ክፉ አይመኝም። ሲሳይ እቺ ሴትዮ ከየት ያመጣብን ዛሬ? ለማንኛውም ደህና ሁን። ቻው ቻው። የሌለ ነገር አታውሩ እንጂ ካጠፋ ይጠየቃል ማለት ነው። የጽድቅ ልብሳችን አማኑኤል። ደስ ብሎኛል ዛሬ ክርስቶስን በጣም ደስ ብሎኛል። አይ ቲንክ አሪፍ ቀን ማሳለፍ ይመስለኛል። ቀኔ ሊያበላሹ የሚመጡ ሰዎች፣ ቀኔን እንትን የሚሉ ሰዎች እንትን ነው። እኔ ጋይስ እውነት አቤላን ሰፖርት አለ። የምትጠሉትም ሰዎችም ቢሆን እሱን ባለቤቱን ልጆቹን ሰፖርት አለ። ከእግዚአብሔር ታገኛላችሁ በእውነት ጌታን። እሺ ወደ ዛሬ መልእክቴ ስመጣ ከዚህ በኋላ እንደምታውቁት በጣም መስራት የምፈልገው ቤቴን ምንድን ላይ ነው መክፈት የምፈልገው
ፕሮቴስታንት ላይ አይደለም። ያው ፕሮቴስታንት ላይ ብዙ የምከፍተው ነገር የለም። አብዛኞቹ ጥምቀት ለድነት ይሆናል የሚለውን አምኗሉ። ቅዱስ ቁርባን አማናዊ ነው የሚለውን አምኗሉ። ስለዚህ ከዚህ በኋላ ብዙ ጊዜ ስራ የምንሰራ ቤሊ ውሸት እንዴ አይደለ? ከዚህ በኋላ በጣም ውስጤን እያሳሰበኝ የመጣው ነገር እንትን ነው። እስልምና ላይ መስራት ይፈልጋል። እስልምና ላይ እና ሙስሊሞች ጎበዝ ሙስሊም ተወያዮች ካሉ ጎበዝ እስልምና ላይ ንጽጽር የሚሰሩ ደፍረው ከቤታቸው ወጥተው እስልምናን መሞገት የሚችሉ ከቤታቸው መውጣት የሚችሉ ከቤታቸው አሁን እስቲ እንትን ነው እያየን ነው። ደግሞ በእስልምና ደግሞ ሁለት አይነት ነገር እሱን የሚያጠራልን ሰው ደግሞ እንፈልጋለን እኮ። እስልምና ላይ ወሃቢያ የሚባል አሉ፣ ሀብሽ የሚባል አሉ። እሱን ነገር ደግሞ ማጥራት ስለምንፈልግ እስልምና ላይ ብቻ ነው ከዚህ በኋላ ማወያየት የምፈልገው። ፕሮቴስታንት በቃ ጨረስኩ አለቀ። ፕሮቴስታንት ላይ ምንም እንትን የምለው ነገር እና ፕሮቴስታንቶች በቃ እንትን በሉ ከዚህ በኋላ ብትፋቱ ደስ ያላችሁ ፕሮቴስታንቶች ምን ትላላችሁ? ከዚህ በኋላ እስልምና ላይ ነው ንጽጽር መስራት የምፈልገው። ለምን ላለመጠየቅ ነው። እኔ ምን ብዬ እንትን ፖለቲካ ሰራሁብህ መሰለህ? እኔ እውነት ነው የምናገረው። ብዙ ጊዜ አንተ ፈርቶ መውጣት ሙስሊሞች መጠየቅ እንጂ መጠየቅ አይፈልጉም ብዬ ተናገርኩኝ። እኔ በጣም ለምን እንደዛ እንድናገር ታደርገኛለህ? በጣም የሚገርመው ነገር ሲስ በመጀመሪያ ደረጃ ኔት የሚባል ነገር እኔ እንደሚያስቸግረኝ ታውቃለህ። ቀጥሎ ስመለስ ፈርቶ ሮጠ የሚባል እኔም እኮ አልኩህ እኮ ፈርተህ ሮጥክ። ይኸው ፈርተህ ሮጥክ እንዴ! ጥያቄ ጠየቀ። በመጠየቂያ ሰዓት መውጣት ማለት ምን ማለት ነው እንዴ? እስቲ ዛሬ ቅድሚያ ለእነሱ እድል እንስጥና እንወያይ። እስቲ ካሉ አስገባቸው መጽሐፍ ቅዱስ እኔ ባይዘው ለአምፔሪያን ያወቀ ማስታወቂያ ራሱ እየሰራው ነው። ከዚህ በኋላ በሳምንት አንዴ ወይ ሁለቴ እስልምና ላይ ከፍታለሁ እና ጎበዝ እስልምና ላይ ተወያይ ካላችሁ ማለት ነው። እና አንተ ባለፈው ነው ሙስሊም ሆነን ያወቅኩት እንዴ? አረ ከታች አንተ ሙስሊም ሆነን ራሱ ያላመኑ ሰዎች አሉ። እኔ ራሱ ወንድም መጣ ጌታ። እኔ ሁለታችሁ ግን እንዴት እንደምትመቹ እንትና እረኛን ላክልኝ። ሲሶ ምን እንደሆነ ታውቃለህ? በኢስላም ቲቺንግ ዙሪያ የሚሆን ክርስቲያኒቲ ላይ እውነተኛ መረጃ ሰጥቶ የእምነቱን አስተምህሮና ልክ በግልጽ መመስከር የሚችል እና መናገር የሚችል ካለ በኢስላም ዙሪያ ብዙ እልፍ አላፍ ተቆጥረው የማያልቁ ሰዎች አሉ። ለውይይትኛ ችግር የለብንም። እኔ አይቻችሁ አላውቅም። ማን አለ እስቲ ያው እስልምና ላይ ንጽጽር የሚሰራ አንተ ሙስሊም ሆነ ራሱ እኮ ኦልሬዲ አይታወቅም እኮ ክርስቶስን። አንተ ሙስሊም ሆነ እኔ ሙስሊም ነው ብዬ አምኜ ተቀበልኩ እንጂ አንተ ሙስሊም ሆነ ራሱ እኮ አይታወቅም እስልምና ላይ። አንተስ ማን ያውቃል? እኔ ንጽጽር ሰራ ሰው ነኝ እኮ